ፋሚሊ እናንተ አልተቻላችሁም። ኦ ማይ ጋድ እንደዚህ የዲያስፖራ ስብስብ እንዳለ ገና ትናንት ነው ያየሁት። የምሬን ነው የምላቸው። እንደዚህ ማአት ጊፍተር ያለ አይመስለኝም ነበር እኮ። እኔ እኮ አብዛኛው ጨረቃ ፋሚሊ የሚከታተሉት በቃ የማዳም ቆሞች ናቸው ብዬ ነበር። ያው መቼም ቅመሞች ይህን ያክል ጊፍት እንደማያወርዱ ግልጽ ነውና አረረረ እንደዚህ የዲያስፖራ ስብስብ እንደሆነ የገባኝ ትናንትና ነው። እንዲህ በስመ አብ ወልድ የጊፍት ማአት ነው ያወረዱላትና ሀይሚ እንግዲህ በሚሊዮን ነው ያሸነፈቻት። መች በ100 ሺህ በ200 ከሚሊዮን በላይ 7 ሚሊዮን ስንት ሚሊዮን ነው ብቻ ከ1 ሚሊዮን ሂድድ ይላለኝ እና አረ በጣም ነው የሚገርመው። ማርያምን ተለያላችሁ። በስመ አብ ይህን ያክል ጊፍት የሚሰጥ ሰው አለ ብዬ አላስብም ነበር። ምክንያቱም ዩቲዩብ ላይ ስለሆነ ብዙ ተከታይ ያላቸው በቃ የሚያውቃቸው ብዙ ዩቲዩበሮች ምናምኖች ናቸው። ዩቲዩብ ላይ ደግሞ የሚከታተሉ ሰዎች አብዛኛው ጊፍት ምናምን የሚሰጡ አይደሉም። የቲክቶክ እንትኖች አይደሉም። እንደውም እኔ ጭራሽ ሀይሚ ተሸንፋለች ብዬ በጣም ፈርቼ ነበረ። ምክንያቱም ግምጄ ጌም ስለምትጫወት ብዙ ጊፍተር ይኖራታል ብዬ ነበር ያሰብኩት። ግን የጠበቅኩት ሌላ የሆነው ሌላ ነው። ማርያምን እኔ ለሀይሚ ይህን ያክል ጊፍት ማአት ይወርድላታል ብዬ አላሰብኩም ነበረና ጨረቃዎች ጀረብስ ማም ከዚህ በኋላማ ታስፈራላችሁ። ሀይሚና ብሩክን ራሱ የሚገጥም የሚኖር አይመስለኝም። ከገጠሙ ለመሸነፍ መሆን አለበትና በጣም የሚገርም ጌም ነበረ። ማርያምን የጊፍት ማአት ነበር ለሀይሚ ያወረዱላትና እኔ ጭራሽ አልጠበኩም። ይሄን ያክል ጊፍተር ምናምን የሀይሚ ይኖራል ብዬ ምንም አስቤ አላቅም ነበር። እኔ ጊምጄ ታሸንፋታለች ብዬ በጣም ነበር የፈራው። አንደኛ እሷ ጋር በጣም ብዙ ሰው ነበር ያለ ግምጄ ጋር በጣም ወደ 35,000 ምናምን ሰው ነበረ። ሀይሚ ጋር ደግሞ 21,000 ሰው ምናምን ነበረ። ታብታቡ የግምጄ 50,000 ምናምን ደርሶ ነበረ። የሀይሚ ደግሞ 40,000 ነበረ። ሼር ደግሞ የግምጄ ወደ 300,000 ሊገባ ትንሽ ነበር የቀረው። የሀይሚ ገና 150 ወደ 200,000 ነበረ ጌም ሲጀምሩና በጣም የሚገርም ጊፍት ነው የወረድላትና እኔ ጭራሽ አልጠበቁ 2 አንበሳ 3 አንበሳ በስመ አብ ማአት ነው ያወረዱላትና አረ በጣም ይገርማል። የምር እንደዛ አይነት ጊፍተሮች ይኖራሉ ብዬ አላስብምና ሀይሚን ብዙ ሰዎች ከልብ ነው የሚወዷት። የምር ግምጄ ደግሞ የኔ ቆንጆ ኮንግራ ብዬሻለሁ ነው ያልኩት። ሀይሚ ነው ኮንግራ ሀይሚ፣ ግምጄም ኮንግራ። ሁለታችሁም ነብር ናችሁ። የምር ይህን ያክል ሰው ሰብስባችሁ ሲያንቀጠቅጡት ነው ያመሹ። እኔ ግምጄ ጉብዝ ናት ለኔ እና የምትሳደቡ ሰዎች ደግሞ አረ በስመ አብ ግምጄ ተሸንፍሽ አንቺ ምናምን የማዳም ቅመምን ማበረታታት ልመዱ። እኔ የማዳም ቅመና ኢትዮጵያ ገብታ የምሰድብ ሰው በጣም ነው የሚያናድደኝ። ምክንያቱም እኔም እንደሷ ስለሆንኩ የኛን ህይወት እሷ አልፋበት ሄዳለች። ግምጄ የኔ ነብር፣ የኔ ምርጥ ሴት በጣም ነው መወዳት። የምር ተመቸኛለች። በቃ አለባበሱ አንዳንዴ ያናድደኛል፣ ግን በቃ ቆንጅዬ የኔ ቆንጆ ማለት ነው። እና አንቺም መሸነፍ ምንም አይደለም። ሲቀጥል ደግሞ ወደፊት ከዚህ በላይ ልትሆኝ ትችያለሽ። እኔ ሁለቱም ሴቶች ጀግናይ ናቸው፣ ጎበዞች ናቸው፣ አንበሳ ናቸው። እና አንዳንዴ ቅመሞችን ማበረታታት ይልመድባችሁ። የምር እንዲሁ አሽቃባጭ አለቅላቂ ሰዎች ታናድዱኛላችሁ። የምር እንምላችሁ ሀይሚ አሸነፈች። ሀይሚዬ ኮንግራ የኔ ቆንጆ በጣም ነው የምወድሽ። ግን ግምጄ ሀይሚ ስላሸነፈች ግምጄን መሳደብ ለምን አስፈለገ? ለምን ተሳደባላችሁ እንዴ? ስሙ አሞልድ በቃ ተሸነፈች ካላስ ምንድነው? መሸነፍ ያለ ነው። ግምጄ ባትኖር ሀይሚ ይሄን ሁሉ አንበሳ ታገኝም ነበረ። ምክንያቱም ግምጄ በደንብ ጌም ስለምትጫወት ታሸንፋታለች ብለው ስለፈሩ ጨረቃ ፋሚሊ ደግሞ መሸነፍ ስለማይፈልጉ ብዙ ሰዎች ተዘጋጅተውበት ነበረ። አሸንፏት። ስለዚህ ግምጄ ባትኖር ሀይሚ ይሄ ሁሉ ጊፍት አታገኝም ነበር። ይሄን ሁሉ ማሸነፍ የለም ነበረ። ስለዚህ አንዳንዴ አብሯችሁ የሚጫወት ሰው ራሱ ይጠፋል። ግምጄን አመስግኑ እንጂ አታሳደቡ። መሸነፍ ያለ ነው። ሲቀጥል ደግሞ እሷን ከማበረታታት ወደኋላ አትበሉ። የሀይሚ እህቶች ራሱ ሀይሚ ስለምትወዱ ግዴታ ግምጄን መጥላት የለባችሁም። የግምጄ አድናቂ ናችሁ የምትሉ ደግሞ ማለት ነው እሷን የምታደንቁ ሰዎች ግዴታ ሀይሚን መጥላት የለባችሁም። ሀይሚ አሸነፈች፣ ግምጄ ተሸነፈች። ከዛ ደግሞ አንዳንዶች የግምጄ አድናቂ የምትባሉ ሰዎች ማለት ነው ሀይሚ እንዲያርጋ ነው ለምና ነው ምናምን ማንም ሰው ቢያገኝ ይለምናል። በነገራችን ላይ መለምን የሚያቅተው ሰው የለም። ገባችሁ አይደለም? ካገኛችሁ እናንተ የሚሰጣችሁ ብታገኙ መለመን አያቅታችሁ። ሁሉም ሰው መለመን ይፈልጋል፣ የሚሰጠው የለም። ግን ቢለምንም መለመን ራሱ እድል ይጠይቃል። ሀቢብቲ እድል ይጠይቃል። ሁሉም
ሰው ቲክቶክ ላይ ያለ ሰው ለማኝ ነው። ዩቲዩብ ላይ ያለም እየለመንን ነው። እኛም ሰብስክራይብ አድርጉን፣ ላይክ አድርጉን። ይሄ እኮ ልመና ነው። ልመና አይመስላችሁም እንዴ? ለምኖ የሚሳካለት ሰው አለ፣ የማይሳካለት ሰው አለ። በቃ ገባችሁ? እናንተ አልተሳካላችሁም። ስለዚህ ግምጄ ተሸነፈች፣ ሀይሚ ለማኝ ምናምን የምትሉ ሰዎች ሁሉም ቲክቶክ ላይም ዩቲዩብ ላይም ያለ ሰው በሙሉ ለማኝ ነው። ይህን ማመን አለባችሁ። ገባችሁ አይደለ? ማንም ለማኝ ማንም ተለማኝ አይደለም። ቲክቶክ ላይ እነዚህ የሚጫወቱ ሰዎች ሁሉም ለማኝ ናቸው። ዩቲዩብ ላይ ያሉ እንደዛው። ስለዚህ ለምኑ የሚሳካለት ሰው አለ፣ የማይሳካለት ሰው። የሚሰጠው ቢያገኝ ሁሉም ሰው መለመን ይፈልጋል። ተግባባና? ስለዚህ ሁሉም ሀይሚ ስላሸነፈች ግምጄን መጥላት አያስፈልጋችሁም። ግምጄ ስላሸነፈች ደግሞ ሀይሚን መጥላት ግዴታቸው አይደለም። ሁለቱም ሴት ናቸው። መሸነፍ ማሸነፍ ያለ ነው። ስለዚህ ምንም አይደለም። ሲቀጥል ደግሞ ብትሸነፍ ራሱ የሚጎዳት ነገር አይደለም። ነዲያንን ነው የምታበለው። መሸነፍ መታደል ነው። ምክንያቱም የተቸገሩ የተራቡ ሰዎችን ማብላት ይሄ በጣም ትልቅ ጸጋ ነው። መሸነፏ ራሱ ትልቅ ጥቅም አለው። ሲቀጥል ሀይሚዬ ኮንግራ የኔ ቆንጆ፣ እኔ ይሄን ያክል በዚህ ልክ ሰው ጊፍት ይሰጣታል ብዬ አላሰብኩም። እሷ ራሱ በጣም እየፈራሽ ነበረ ሀይሚ። ረሰው እንደዚህ ፈሪ እኮ ብያቸዋለሁ። ከካሜራ ጀርባ ጸጥ ያለች የሆነች በቃ ፈሪ ነገር ናት ብያችሁ ነበረ። ይኸው እንዴት እንደፈራች እየተንቀጠቀጠች ነበር። በግድ ነበረ እንትን ስትል የነበረውና ብዙ ሜካፕ ማላበዛችን ምናምን ደስ ይላል። በቃ ፊቷ ራሱ ደስ የሚል ነበረ። ግምጄ ትንሽ ሜካፕ አበዛች። እኔ ግን ግምጄ የምመክርሽ ነገር ቢኖር ምንድን ነው፣ አንቺ ቀይ ነሽ፣ በጣም ቆንጆ ነሽ እና አመድ አታብዢ ውዴ፣ አመድ አታብዢ። የምሬን ነው የምልሽ። ቆንጅዬ ነሽ፣ በጣም ነው የምታምሪው። ሜካፕ ራሱ እኮ አያስፈልግሽም። አንቺ እኮ ስማም ስታምሪ የምር በቃ ሜካፕ አያስፈልግሽም። ጸጉርሽን ብቻ መሰራት በቂሽ ነበረ። ይሄ ነጭ አጭባ ነጭ የሚያደርግ ነገር መቀባት የለብሽም ነበረ። በቃ ትክክለኛው ፊትሽ ምንም ነገር ሳትቀቢ እንትን ሊፕስቲክ ብቻ ትንሽ ውሃ አይነቱን ልክ የተቀባሽው አይነት ሊፕስቲክ በቂሽ ነው። ከዛ የተቀባሽው አይነት ሊፕስቲክ እና ጸጉርሽን በቃ ልክ እንደ ሀይሜ ማለት ነው። እና አመድ ምናምን አታብዥ። ነጭ ነገር ነጭ የሚያደርግ ነገር ለምን እንደሚቀቡት አለ። ቀይ ሰዎች አሁን ለምንድን ነው ነጭ የሚያደርግ ነገር የምትቀቡት? አሁን እኮ ከቀሚስሽ ጋር እኮ አንድ ልትሆኝ ነበረ እኮ ግምጄ እኮ ከቀሚስሽ ጋር አንድ ልትሆኝ ትንሽ ነው የቀረሽ እንዴ። ቆንጆዬ ነሽ አንቺ። በቃ ከለርሽ በጣም ነው የሚያምረው። ሜካፕ አያስፈልግሽም አንቺ ሲጀምር ማለት ነው። እና አታብዢ አለባበስሽን አስተካከይ። በቃ ከዛ ውጭ ምርጥ ነሽ፣ ጎበዝ ነሽ፣ ጀግና ነሽ። ከዚህ በላይ ደግሞ ከፍ ብለሽ ማየት እንፈልጋለን። 34,000 ሰው ነው ሲከተላት የነበረው። እኔ የሁለቱም አድናቂ ነኝ፣ የሀይሚም የግምጄም። ምንም ነገር ቢያረጉ ለእኔ ሁለቱም ጎበዝ ሴቶች ናቸው። ሀይሚም ዩቲዩብ ላይ ያን ሁሉ ስድብ መከራ ስቃይ አልፋ እዚህ የደረሰች ሴት ናት። ግምጄም እንደዚሁ ቲክቶክ ላይ ስንት ስድብ ስንት ማአት ወርዱባት። በተለይ ኢትዮጵያ ሄዳ እንደዚህ ለባብሳ ስትመጣ የተናደዱ ሰዎች ብዙ ነገር እያሏት ስለነበረ ያን ሁሉ ነገር ተቋቁማ የማዳም ቆሞች አብዛኛውን የምንታወቀው ኢትዮጵያ ሄደን ድክርት ብለን ስንኖር ምናምን ስናለቅስ ነው። እሷ ግን ይሄው እንደዚህ ጎበዙና ሁሉን ነገር ፍንቅልቅል አርጋ ወጥታ እንደ ትልልቅ ጌመሮች እየተጫወተች ነው። ጎበዝ፣ አበረታቷት። መሳደብ አያስፈልግም። የማዳም ቅመሞች ለምን የማዳም ቅመሞችን እንደማታበረታቱ አላቅም። በጣም ነው የምታናድዱኝ። አንዲት የማዳም ቅመም ኢትዮጵያ ሄዳ ከዘነጠች ካማረባት ትናደዳላችሁ። እንደናንተ ማከክ እንድታክ ነው የምትፈልጉ። ያሳከካችሁና ማለት ነው። ስለዚህ ግምጄን ማበረታታት ግዴታሽ ነው እያንዳንድሽ ማለት ነው። ስለዚህ ሁለቱም ለኔ ጀግና ሴቶች ናቸው። የኔ ውዶች፣ የኔ ማሮች፣ የኔ ሁለቱም ጋር ነበር እኔ ማታ ታብታብ ሳርግ ግምጄም ጋር ሀይሚም ጋር እያልኩ ሁለቱም ጋር እያልኩ ነበር እና እኔ ሁለቱም ይመቹኛል የምር የኔ ምርጦች።